ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ መካከለኛው ምስራቅ በማንኛውም ሰዓት ሊፈነዳ ወደሚችል እጅግ አደገኛ የጦርነት ሰዓት ላይ ደርሷል። ዓለም እስካሁን ካየቻቸው የጦርነት ቀውሶች ሁሉ የከፋውና አስከፊው ምዕራፍ ሊጀመር ጥቂት ደቂቃዎች ብቻ የቀሩት ይመስላል። የአረቡ ዓለም ኩራት የሆነው በ20 ቢሊዮን ዶላር የተገነባው የተባበሩት አረብ ኤምሬት ግዙፍ የኒውክሌር ጣቢያ በድንገተኛ የድሮን እሳት ተመቷል። ይህን ተከትሎ የዓለም ሀያላን መንግስታት ደንግጠዋል። ቀጠናው በከፍተኛ ውጥረት ታውቋል። በአንጻሩ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሚስጥራዊ ስልክ ከደወሉ በኋላ ለኢራን እጅግ አስደንጋጭ መግለጫም ሰጥተዋል። ሰዓቱ እያለቀባችሁ ነው፣ በፍጥነት ስምምነት ካላደረጋችሁ ከኢራን የሚተርፍ ምንም ነገር አይኖርም ሲሉ ምድሪቱን የሚያናውጥ ማስጠንቀቂያም አስተላልፈዋል። በሌላ በኩል ደግሞ ጣታቸውን አሁንም ቃታው ላይ ነው የሚሉት የኢራን ጦር አዛዦች በመንግስት የቴሌቪዥን ቀርበው ህዝባቸውን ለጦርነት እያነሳሱ ነው። እስካሁን በጦርነቱ እጄን አላስገባም ስትል የነበረችው ታላቋ ብሪቴን የላቁ የጦር ጀቶቿን አስታጥቃ ወደ ሆርሙዝ ወሽመጥ በይፋ መግባቷን አውጃለች። የአሜሪካም ግዙፍ የአየር መንገዶችም ወደ እስራኤል የሚያደርጉትን በረራ እስከ 2027 ድረስ ሙሉ በሙሉ ሰርዘዋል። ለመሆኑ በዚህ ሳምንት በመካከለኛው ምስራቅ ምን ሊከሰት ይችላል? የዓለም ኢኮኖሚስ ምን ያህል አደጋ ላይ ወድቋል? ከዚህ አስከፊ ሰበር መረጃ ጀርባ ያሉ ሚስጥሮችን በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቱን መጫን አትርሱ። ወደ መጀመሪያው ሰበር መረጃችን ስናልፍ በተባበሩት አረብ ኤሚሬትስ የሚገኘው የአረቡ ዓለም ብቸኛ የኒውክሌር ኃይል ማመንጫ ተቋም በሆነው ባራክ ኒውክሌር ፓወር ፕላንት ላይ ከባድ የድሮን ጥቃት ተፈጽሟል። ይህ ጥቃት የተፈጸመው በአቡዳቢ አልዳፋር በተባለው ቀጠና ውስጥ ሲሆን ፍንዳታው በኒውክሌር ጣቢያው ውጫዊ ክፍል ላይ በሚገኝ የኤሌክትሪክ ጄኔሬተር ላይ ከባድ እሳትም አስነስቷል። የአቡዳቢ ሚዲያ ጽሕፈት ቤትና ዓለም አቀፍ የአቶሚክ ኤነርጂ ጥቃቱን በአስቸኳይ አረጋግጠዋል። እንደ አቪዬሽን እና ወታደራዊ መረጃዎች ከሆነ ከሳውዲ አረቢያ ምዕራባዊ ድንበር ጥሰው የገቡ 3 የጥቃት ድሮኖች የነበሩ ሲሆን ሁለቱ በኤሚሬት የአየር መከላከያ ቢከሽፉም አንደኛው ግን ኢላማውን መቷል። ጥቃቱን ተከትሎ በአሁኑ ሰዓት የኒውክሌር ጣቢያው 3ኛው ሪአክተር በአደጋ ጊዜ የናፍጣ ጄኔሬተሮችን አማካኝነት ኃይል እያገኘ መሆኑ ተገልጿል። ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ክስተቱን በተመለከተ ከፍተኛ ስጋታቸውን ገልጸዋል። በኒውክሌር ተቋማት ላይ የሚሰነዘር ወታደራዊ ጥቃት በፍጹም ተቀባይነት የለውም። የኒውክሌር አደጋን ለማስቀረት ሁለቱም ወገኖች ከፍተኛ ጥንቃቄ ማድረግ አለባቸው ብለዋል። ምንም እንኳን የኤሚሬት የኒውክሌር ቁጥጥር ባለስልጣን ምንም አይነት የራዲዮ አክቲቭ ጨረር ፍሰት ወይም የሰው ሕይወት መጥፋቱን አልደረሰም ቢልም ጥቃቱ ግን በቀጠናው ላይ ትልቅ ድንጋጤን ማዕበልን ፈጥሯል። ይህ የ20 ቢሊዮን ዶላር የኒውክሌር ጣቢያ የተገነባው በደቡብ ኮሪያ ግዛት ሲሆን የሀገሪቱ የኤሌክትሪክ ፍላጎትን 25 በመቶም የመሸፈን አቅም ያለው ስልታዊ ተቋም ነው ይባላል። እስካሁን ጥቃቱን ማንም አካል በይፋ አልተናዘዘም። ነገር ግን የኤሚሬትስ ፕሬዝዳንት ዲፕሎማሲ አማካሪ አንዋር ይህ የሽብር ጥቃት በዋናው ተዋናይ በኢራን ወይም በፕሮክሲ ተላላኪዎች የተፈጸመ ቢሆንም እጅግ አደገኛ የሆነ የጦርነት ቀስቃሽ ድርጊት ነው ሲሉ ጣታቸውን ወደ ቴሄራንም ቀስረዋል። ይህ በእንዲህ እንዳለ በትናንትናው ዕለት በመካከለኛው ምስራቅ ቀጣይ ዕጣ ፈንታ ላይ ትልቅ ውሳኔ የተላለፈበት ክስተት ተከስቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅግ ምስጢራዊ የሆነ የስልክ ውይይት አድርገዋል። እንደ እስራኤል ታዋቂ ቴሌቪዥን ቻናል 12 እና ኒውዮርክ ታይምስ ዘገባ ይህ ውይይት ከ30 ደቂቃዎች በላይ የፈጀ ነው ተብሏል። ብቸኛ አጀንዳውም በኢራን ላይ ዳግም መጠነ ሰፊ ጥቃት ስለመክፈት ስልት ነበርም ተብሏል። ትራምፕ በቅርቡ በቻይና ካደረጉት ከፍተኛ ዲፕሎማሲያዊ ጉብኝት ከተመለሱ በኋላ ከኔታንያሁ ጋር ባደረጉት ስልክ ውይይት አማራጮችን አንስተዋል። መረጃዎች እንደሚያመለክቱት አሜሪካና እስራኤል በኢራን ወታደራዊ ይዘቶች ላይ ከባድ የአየር ድብደባ ለማድረግ ብቻ ሳይሆን ከመሬት በታች ተደብቆ የሚገኙ የኢራንን የበለጸጉ የዩራኒየም ክምችቶችን በልዩ ወታደራዊ ኮማንዶ ኦፕሬሽን ጠራርጎ ለማውጣትም አቅዳለች። ይህ የስልክ ውይይት እንደተጠናቀቀ የእስራኤል ደህንነት ካቢኔ አስቸኳይ ስብሰባ የተቀመጠ ሲሆን ፕሬዝዳንት ትራምፕ ደግሞ በትሩዝ ሶሻል ሚዲያ በተሰኘው ማህበራዊ ገጻቸው ላይ
ዓለምን ያስደነገጠ ጽሑፍም ለጥፏል። ትራምፕም እንዲህ አሉ። ለኢራን ሰዓቱ በፍጥነት እያለቀባት ነው። በፍጥነት እርምጃ ወስደው ስምምነት ካልደረሱ አለበለዚያ በኢራን ውስጥ ምንም የሚተርፍ ነገር አይኖርም። አውዳሚ ጦርነቴን ለመጀመር ዝግጅቴን ጨርሻለሁ ብለዋል። ትራምፕ መልእክታቸውን የበለጠ ለማጥበቅ የአሜሪካ ባንዲራ በመካከለኛው ምስራቅ ካርታ ላይ ያረፈበትና በቀይ ቀስት ምልክቶች በሙሉ ኢራንን የሚወጉበትን በኤአይ የተሰራ ምስል አያይዘው አውጥተዋል። አክለውም ከማዕበሉ በፊት ያለ ጸጥታ ነበር፣ ከማዕበሉ በኋላ ግን ጸጥታ አይኖርም ሲሉም ጽፈዋል። የደህንነት ምንጮች እንደሚያረጋግጡት ትራምፕ ትዕዛዝ በሰጡ በደቂቃዎች ውስጥ እስራኤል ወደ ጦርነቱ ለመቀላቀል ሙሉ በሙሉ በተጠንቀቅ ላይ ትገኛለችም ተብሏል። ለዚህ የአሜሪካና የእስራኤል ከባድ ዛቻ የቴህራን ምላሽ ምን ነበር የሚለው ነው። ኢራን ፍርሃት ውስጥ ከመግባት ይልቅ በተቃራኒው ወታደራዊ ዝግጅቷን በከፍተኛ ደረጃ እያሳየችም ትገኛለች። የኢራን ከፍተኛ መሪ አያቶላ አሊ ካሚኒ ወታደራዊ አማካሪ የሆኑት ሞሰር ሪዛት ትላንት ሌሊት በመንግስት ቴሌቪዥን ቀርበው ጠንከር ያለ መግለጫም ሰጥተዋል። እሳቸውም ሲናገሩ የታጠቁ ኃይሎቻችን ጣቶች አሁንም ጣቶቻቸው ቃታው ላይ ነው። በማንኛውም ሰዓት ጦርነት ከተከፈተብን ምላሹን ለመስጠት ለደቂቃም አንሰበሰብም፣ አውዳሚ ምላሽም እንሰጣለን ብለዋል። በአሁኑ ወቅት በኢራን ውስጥ ያለው ድባብ የጦርነት ድባብ ነው። በመንግስት የሚተዳደሩ ቴሌቪዥን ጣቢያዎች ፊታቸውን በጭንብል የሸፈኑ ኢስላማዊ አብዮታዊ ዘብ አዛዦች በቀጥታ ስርጭት በማቅረብ ለህዝቡ የኤኬ 47 እና ሌሎች መሳሪያዎች አጠቃቀም ስልጠና መስጠት ጀምረዋል። የኢራን ፕሬዝዳንት መሱድ እና የፓርላማ አፈ ጉባኤያቸው ካላም በበኩላቸው አሜሪካና እስራኤል በሙስሊም ሀገራት መካከል መከፋፈልን ለመፍጠር እየሰሩ ነው ሲሉ አውግዘዋል። የኢራን ከፍተኛ የውጭ ጉዳይ አማካሪ ዶክተር አሊ አክበር ዋሽንግተን ዳግም ጦርነት የምትከፍት ከሆነ በእስራኤል ተቆፈረ ስልታዊ ወጥመድ ውስጥ ትገባለች፣ በዓለም ላይ ያላትንም ተአማኒነት ሙሉ በሙሉ ታጣለች ሲሉ ከባድ ማስጠንቀቂያም ሰጥተዋል። ይህ በእንዲህ እንዳለ ቀደም ሲል በመካከለኛው ምስራቅ ጦርነት ላይ በቀጥታ አንሳተፍም ብላ ራሷን አቀባ የኖረችው ታላቋ ብሪቴን አቋሟን ሙሉ በሙሉ ቀይራለች። የእንግሊዝ መከላከያ ሚኒስቴር እጅግ በርካታ ቁጥር ያላቸውን የላቁ የጸረ ድሮንና ሚሳኤል መከላከያ ስርዓቶችን በመታጠቅ ወደ ሆርሙዝ ወሽመጥ በይፋ መግባቷን አሳውቃለች። የሆርሙዝ ወሽመጥ በኢራቅ ቁጥጥር ስር መዋሉ እና መዘጋቱን ተከትሎ የዓለም ኢኮኖሚ በከፍተኛ ሁኔታ እየተናጋም ይገኛል። ይህ ቀጠና የዓለምን 20 በመቶ የነዳጅና የፈሳሽ የተፈጥሮ ጋዝ ዝውውርን የሚስተናገድበት ወሳኝ መስመር በመሆኑ መዘጋቱ በዓለም አቀፍ ደረጃ ትልቅ የኤነርጂ ቀውስን ፈጥሯል። እንግሊዝ ወደ ቀጠናው ያስገባችው አዲስ ቴክኖሎጂ የሌዘር ኢላማ ቴክኖሎጂን የሚጠቀም ሲሆን በሮያል አየር ኃይል ታይፋን የጦር ጀቶች ላይ ተገጥሟል። ይህ ሲስተም ከኢራን የሚተኮሱ ርካሽ ድሮኖችና ሚሳኤሎችን በጣም ዝቅተኛ ወጪና በከፍተኛ ትክክለኛ አየር ላይ ለመምታት የሚያስችል መሆኑን የመከላከያ ዝግጁነት ሚኒስትሩ ሉክ ፖላርድ ተገልጸዋል። ይህ የደህንነት ስጋት ምን ያህል የከፋ መሆኑን የሚያሳየው ሌላው ማረጋገጫ የአሜሪካ አየር መንገዶች የሚወስዱት ውሳኔ ነው። አሜሪካን ኤርላይንስ ከኒውዮርክ ወደ ቴል አቪቭ የሚያደርገውን የቀጥታ በረራ እስከ ጥር 2027 ድረስ ሙሉ በሙሉ ሰርዟል። ዴልታ እና ዩናይትድ ኤርላይንስን በተመሳሳይ በረራዎቹን ሙሉ በሙሉ አግደዋል። ይህ ማለት መንገደኞች በእስራኤል አየር መንገዶች ብቻ ጥገኛ እንዲሆኑም አድርጓል የተባለ ነው። ክቡራንና ክቡራን የቻናላችን ቤተሰቦች ከዋሽንግተን እስከ ቴል አቪቭ ከለንደን እስከ ቴሄራን ድረስ የተዘጋጀው ወታደራዊና ዲፕሎማሲያዊ ሽኩቻ ወደ መካከለኛው ምስራቅ ወደ አስከፊ ቀውስ እየገፋም ይገኛል። የባራክ የኒውክሌር ጣቢያ መመታት፣ የትራምፕ ሰዓቱ እያለቀ ነው ማስጠንቀቂያና የብሪታንያ ጦር ወደ ሆርሙዝ መግባት ሁሉም የሚያመለክቱት አንድ ነገር ብቻ ነው። ዓለም በታሪካ አይቷ ወደማታውቀው ትልቅ የኃይል ሚዛን መናጋት ውስጥ እየገባች መሆኑ ነው። ለመሆኑ የእርሱ አስተያየት ምንድን ነው? ትራምፕና ኔታንያሁ በዚህ ሳምንት በኢራን ላይ ጥቃት ይጀምሩ ይሆን? የኒውክሌር ጣቢያው ጥቃትስ ሶስተኛው የዓለም ጦርነት መነሻ ይሆናል? ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን ለሌሎች እንዲደርስም ሼር ማድረጋችሁን አትርሱ። በሚቀጥለው ሰዓት አዳዲስ መረጃዎች ይዘን እስክንመለስ ድረስ በያላችሁበት ሰላም ቆዩን። እናመሰግናለን።